ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይሁን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። የዞኑ ማህበረሰብ አማራዊ ማንነቱንና ነፃነቱን በህግ አግባብ እንዲረጋገጥለት በሚያስችሉ ጉዳዮች ላይ ትኩረት ማድረግ እንደሚገባ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር አሳሰበ። አስተዳደሩ ከበርካታ ዘመናት የነፃነት ትግል በኋላ የአካባቢው ህዝብ ራሱን በራሱ ማስተዳደር ያስቻለውን የዞን አስተዳደር 5ኛ ዓመት የምስረታ ቀን በሁመራ ከተማ በፓናል ውይይት አክብሯል። አምሳሉ አሞኜ ተጨማሪ ዘገባ አለው። የወልቃይት ጠገዴ አማራ ህዝብ የወሰንና ማንነት ጥያቄው ምላሽ እንዲያገኝ በየደረጃው ትግሎች ሲደረጉ ቆይተዋል። ጥያቄው በሀገሪቱ ከተቀጣጠለው የለውጥ ጥያቄ ጋር ተዳምሮ በአካባቢውም ለውጥ መጥቷል። ይሁንና ህወሓት በሀገሪቱ የመጣውን ለውጥ አልቀበልም በማለት ጥቅምት 24 2013 ዓ.ም በሀገር መከላከያ ሰራዊቱ ላይ ጥቃት ሰንዝሯል። ይህንን ተከትሎ በተቀሰቀሰው ጦርነት ህወሓት አካባቢውን ለቆ ሲወጣ የወልቃይት ጠገዴ አማራ ህዝብ ነፃነቱን ተጎናጽፏል። ህብረተሰቡ የተገኙ የነፃነት ድሎችን በመጠቀም የወሰንና ማንነት ትግሉን ዳር ማድረስ እንደሚገባው የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለው አሳስበዋል። ድሉን አግኝቶ በድሉ መርካት ሳይሆን ድሎችን አጣጥሞ ለቀጣይ ለመስራት እንደ አንድ መነሻ እርሾ ሆነው ያገለግሉታል። የቀረውን ማወቅ ደግሞ በጣም ተገቢ አስፈላጊ ስለሆነ ማን ምን ይስራ ለቀጣይ የሚለው ደግሞ ትልቅ ተልእኮ እንቀባበላለን። እኛ ሰጪ ተልእኮ እናንተ ተቀባይ ተልእኮ የሚባል ነገር የለም በማንነት ትግል። የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በበኩላቸው መላው አማራና ኢትዮጵያውያን ያደረጉት የጋራ ትግል ፍሬ አፍርቶ ለውጥ መምጣቱን አስታውሰዋል። ባለፉት 5 የነጻነት ዓመታት የወልቃይት ጠገዴ አማራ የወሰንና ማንነት አስመላሽ ኮሚቴና የዞኑ አስተዳደር ዘርፈ ብዙ ውጤቶች ማስመዝገባቸውን አክለዋል። መላ ጎንደር መላ አማራዎች ኢትዮጵያውያን በጋራ ባደረግነው ትግል የለውጥ ስርዓት እንዲመጣ ምክንያት ሆናል ማለት። ስለዚህ ኮሚቴው ዘርፈ ብዙ ውጤቶች ያገኘ እንደሆነ አሁን ሆነን ደግሞ ስናየው ሙሉን አስተዳደር መስርተን እንደ ህዝብ መጨረሻ ጫፍ ላይ ደርሰን እየታገልን እንገኛለን። ህብረተሰቡ በፖለቲካ፣ በኢኮኖሚ፣ በማህበራዊና ባህላዊ ጉዳዮች ላይ ራሱ እየወሰነና አካባቢውን እያለማ መሆኑን የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ ጽህፈት ቤት ኃላፊ ፋኑስ በየነ ተናግረዋል። የሽምግልና ባህል እንደምታውቁት ህዝቡ ራሱን በራሱ ችግሩን የሚፈታበት ቁጭ ብሎ የሚወያይበት የተጣላን የሚያስታርቅበት ተጠናክሮ መቀጠል የሚገባው እሴታችን ነው። የፓናል ውይይቱ ተሳታፊዎች ደግሞ ነፃነቱ እንዳለ ማድረስ ሁሉም ጠንክሮ መታገል እንዳለበት አንስተዋል። አባቶቻችን ለዘመናት ሲሰደዱና ሲታገሉ የነበሩት ከከፋኝ ትግል ጀምሮ እስከ ወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ትግል የተከፈለው መስዋዕትነት ተራ መስዋዕትነት አይደለም። ከላይ እስከ ታች ያለ የአመራር ጉልበታችን ጠንክሯል። እንደ ፍላጎታችን በአሁኑ ወቅት አመራር እናገኛለን። የጸጥታ ኃይላችን ጠንክሯል። የህብረተሰባችን እንችላለን የሚለው አስተሳሰብ ጠንክሯል። ስለዚህ ለወደፊት ማንም አካል መጥቶ ሊደፍረን አይችልም። አሁን እኛ ጠንክረ መታገል አለብን። ማንነቱ የወልቃይት ጠገዴ ማንነት ዛሬ ሳይሆን አማራ እንሁን ሳይሆን ነን አማራንን ከጥንት ጀምረን። የወልቃይት ጠገዴ አማራ ህዝብ ነፃነት በብዙ ዋጋ የተገኘ መሆኑን በመገንዘብ ሁሉም ሊጠብቀውና ዳር ሊያደርሰው እንደሚገባ በመድረኩ ተመላክቷል። የቀዳማዊት እመቤት ጽሕፈት ቤት ለጎንደር ከተማ አስተዳደር ለማዕከላዊ ጎንደርና ለሰሜን ጎንደር ዞኖች ከ6 ሚሊዮን ብር በላይ ወጪ የተደረገባቸው ቁሳቁሶችን ድጋፍ አደረገ። ጽሕፈት ቤቱ ለትምህርት ቤቶችና ለስፖርት ማዘውተሪያ ስፍራዎች የስፖርት ቁሳቁስ፣ ለሚኒ ሚዲያ አገልግሎት የሚውሉ የድምጽ መሳሪያዎችና ለአካል ጉዳተኞች የዊልቸር ስጦታ አበርክቷል። ተስፋይ ጋሹ ተጨማሪውን ነግረናል።
የቀዳማዊት እመቤት ጽሕፈት ቤት ለአካል ጉዳተኞች የሚሆን የዊልቸር ድጋፍን ጨምሮ ከ6 ሚሊዮን ብር በላይ ወጪ የተደረገባቸውን ለትምህርት ቤቶችና ለስፖርታዊ ውድድሮች የሚያገለግል የቁሳቁስ ድጋፍ አድርጓል። ድጋፉ ከጎንደር ከተማ በተጨማሪ ለማዕከላዊ ጎንደር ዞንና ለሰሜን ጎንደር ዞኖች ተበርክቷል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው የተደረገው ድጋፍ በህይወት አጋጣሚ አካል ጉዳት ገጥሟቸው ከቦታ ቦታ በቀላሉ መንቀሳቀስ የማይችሉ ዜጎችን ችግር የሚያቃልል መሆኑንም አስረድተዋል። በእግራቸው መንቀሳቀስ ለማይችሉ ይሄ አጋዥ ዊልቸር በመቅረቡ በጣም ብዙ ችግር የሚፈታ ነው። በዚህ ምክንያት ከቤት የማይወጡ ቁጭ ብለው የሚውሉ ሴቶችን አሁን እንደ ማንኛውም ነዋሪ ተንቀሳቅሰው ወጥተው ገብተው አንዳንዶቹ ወደ ትምህርት ቤትም እንዲሄዱ እድል የሚፈጥር ነው። በሌላኛው ሰርተውም እንደሌላው ወገናቸው የሚበሉበት እድል የሚፈጥር ስለሆነ በቀላል የሚታይ አይደለም። የጎንደር ከተማ አስተዳደር ወጣቶችና ስፖርት መምሪያ ኃላፊ አቶ ማሩ መሐመድ የስፖርት ቁሳቁስ ድጋፉ ከ20 በላይ የስፖርት ፕሮጀክቶችን ሊሸፍን የሚችል መሆኑን አንስተው የስፖርት ቁሳቁስ ድጋፉ ለትምህርት ቤቶችን መሆኑ ደግሞ ተሰጥኦ ያላቸው ወጣቶች ተሰጥኦአቸውን እንዲያዳብሩ በር ከፋች መሆኑን አመላክተዋል። በአጠቃላይ እኛ የተደረገልን ወደ 20 ካርቶን ነው። ይሄ ማለት ወደ 20 ፕሮጀክቶችን ማቴሪያል ያግዝልናል ማለት ነው። 20 የእግር ኳስ ፕሮጀክቶችን ሚኒመም የሆነ የማቴሪያል ግብዓታቸውን አሟልቶ ለስልጠና የሚያሟላ ደረጃ ነው የሰጠን። ይሄ ለኛ ብቻ ሳይሆን ለትምህርት ቤቶችም ድጋፍ ተደርጓል። ትምህርት ቤቶች ላይ መደረጉም ያው ብዙ ስፖርተኞች የሚፈሩት ትምህርት ቤት ላይ ነው። ትምህርት ቤቶች የውስጥ ውድድር ለማካሄድ ብዙ ጊዜ ኮምፕሌን የሚያደርጉት ኳስ የለንም፣ ባስኬት ኳስ የለንም፣ ቮሊቦል ነው የሚሉት። ስለዚህ በተሟላ ሁኔታ ኦልሞስት ለ10 ትምህርት ቤቶች በተሟላ አገልግሎት መስጠት የሚችል የስፖርት ቁሳቁስ ነው ያገኙ። የዊልቸር ድጋፍ የተደረገላቸው አካል ጉዳተኞች ድጋፉ በራሳቸው ተንቀሳቅሰው መስራት የሚችሉበትን እድል እንደሚፈጥርላቸው ገልጸዋል። ታየካሱ እባላለሁ። ምኖረው ያው የእጅ ስራ ምናምን እየሰራሁ ቤት ነው የምውል እና ይሄን በማግኘት ያው ደስ ብሎኝ ያው ተጎንብሼ የሚሄደውን ሰው ማስቸግረውን ራሴ ችዬ ገበያም ሆነ ምንም ቤተክርስቲያንም ሆነ ወጥቼ ራሴ ይገባል። ጹብ ደጀን እባላለሁ። አሁን በፊት እኔ ዝም ብዬ ስለምንቀሳቀስ ጫማ አድርጌ እጄ ላይ እንቀሳቀሳለሁኝ። ይሄ ደግሞ የበለጠ ሰውም እንኳን ራሱ ከምሸከም የገብቶ ወስደኝ ይቀለዋል። ለሰው እንኳን ራሱ ለኔ ዘና አሁን ሰው እቺ ላይ ከቤቴ ላይ እየገፋንም እያልን ሲነድ ለኔም ብቻ ማረም ለማደክሞ ሰውም ድጋፍ ነው ማለት ነው። የቁሳቁስ ድጋፉ በተለያዩ ቦታዎች ለበርካታ ዜጎች ተደራሽ የሚደረግ መሆኑንም ከቀዳማዊት እመቤት ጽሕፈት ቤት ያገኘነው መረጃ ያመላክታል። ማህበረሰቡ ከኤችአይቪ ቫይረስ ራሱን መጠበቅ እንዳለበት የማዕከላዊ ጎንደር ዞን ጤና መምሪያ አስታወቀ። የማዕከላዊ ጎንደር ዞን የመንግስት ሰራተኞች በሀገር አቀፍ ደረጃ ለ37ኛ ጊዜ የታሰበውን የኤችአይቪ ኤድስ ቀን አክብረዋል። ዳንኤል ወርቄ ተጨማሪውን ዘገባ ይነግረናል። በዓለም አቀፍ ለ38ኛ ጊዜና በሀገራችን ደግሞ ለ37ኛ ጊዜ የኤችአይቪ ኤድስ ቀን በማዕከላዊ ጎንደር ዞን የመንግስት ሰራተኞች በተገኙበት ተከብሯል። ኤችአይቪ ኤድስ ቀን መከበሩ ቫይረሱን ለመከላከል ብሎም ለማጥፋት በሚሰራው ስራ አጋዥ መሆኑን የማዕከላዊ ጎንደር ዞን አባላዘርና ኤችአይቪ ኤድስ መከላከልና መቆጣጠር ኦፊሰር ደረበ ሙላው ገልጸዋል። ምን ያህል ጉዳት ነው ያደረሰብን የሚለውን ሀገራትም ማህበረሰቡም እንደ ግለሰብም ማወቅ መቻል አለበትና ጉዳቱን እንዴት ነው እያደረሰ ያለው ጥፋት ምን ይመስላል የሚለውን ለማየት ነው። ሌላኛው ቀጣይ ተጽዕኖዎቹን ለመቀነስ ምን መሰራት አለበት የሚለውን ነገር አብሮ በዋና ተግባራት አያይዞ መሰራት ስለሚኖርባቸው እነዚህ ቁልፍ መሰረታዊ ጉዳዮችን ይዘን ነው ዓለም ኤድስ ቀን ብለን ስናከብር ማለት ነው። በማዕከላዊ ጎንደር ዞን ከ5500 በላይ ሰዎች ቫይረሱ በደማቸው መኖሩን የጠቀሱት ኦፊሰሩ ማህበረሰቡ ለበሽታው ትኩረት በመስጠት ራሱ መጠበቅ እንዳለበት ጠቅሰዋል። እንደኛ ዞን በየአመቱ ከ300 ያላነሱ ሰዎች ቫይረሱ በደማቸው ተገኝቶባቸው መድኃኒት ይጀምራሉ። እነዚህ የሚጀምሩትን ነው የምናወራው። ያልተገኙ መያዛቸው ያልታወቀ ደግሞ ሰፊ ቁጥር እንዳለ ያሳያል። አሁን የደረስንበት ቁጥር ከግማሽ ብዙ ከፍ ያላለ ነው። ከዚህ በኋላ በተጠናከረ ሁኔታ ፈልገን ቫይረሱ በደማቸው ያለባቸውን ሰዎች ወደ ሕክምና ማምጣት እንዳለብን የሚያሳይ ተግባር እንዳለብን መረጃዎች ይጠቁማሉ ማለት ነው። በብልጽግና ፓርቲ የማዕከላዊ ጎንደር ዞን ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ ካሳው ንጉሴ ከኤችአይቪ ቫይረስ ነጻ ማህበረሰብ ለማፍራት ሁሉም ሊሰራ ይገባል ብለዋል። ከዚህ በፊት የነበሩንን ምርጥ ተሞክሮዎች በመቀመርና ጥቅም ላይ በመዋል በየደረጃው ያለውን መንግስታዊና መንግስታዊ ያልሆኑ መዋቅሮችን ተሳትፎና የባለቤትነት ስሜት በሚፈጥር አግባብ ንቅናቄ በመፍጠርና በ2030
እንደ አውሮፓውያን ዘመን አቆጣጠር የተጣለውን የኤችአይቪ ነፃ የሆነ ማህበረሰብ ለመፍጠር የተያዘውን እቅድ እንደምናሳካ በመተማመን ነው። የውይይቱ ተሳታፊ የመንግስት ሰራተኞች ቀኑ ታስቦ መዋሉ ለቫይረሱ ትኩረት ለመስጠት ያግዛል ብለዋል። እንግዲህ ኤችአይቪ ኤድስ ዛሬ ስታየው እየተረሳ የመጣ በተለያየ ምክንያት ይረሳል። የአዳዲስ በሽታዎች ይመጣሉ። አሁን እንደምንሰማው ወቅቱ ሰሞኑን የምንሰማው በደቡብ ኢትዮጵያ የመጣው በሽታ ጦርነቱም ጭቅጭቁም እያስረሳው በቃ በአመት በዚህ ቀን ብቻ እያስታወስን ያለንበት ሁኔታ እንጂ አሁን ሰውም ትኩረት የተነሳበት በዚህ በዓል ስንገኝ እኛም ግንዛቤ ይዘን ለሌሎችም ግንዛቤ እንድንፈጥር ነው። የምስራች አወቀ ዞን ጤና መምሪያ ሲቪል መሀንዲስ ነኝ። አሁን ላይ ኤችአይቪ በጣም እየተረሳና እየተለመደ ሆኗል። ግን ይህ መሆን ሳይሆን ያለበት ግንዛቤ ፈጥሮ ማንኛውም ማህበረሰብ ተመርምሮ ራሱን አውቆ በቀጣይ ደግሞ ከኤችአይቪ ነጻ የሆነ ማህበረሰብ ለመፍጠር ማለት ነው። በሽታውን ለመከላከል የተቀናጀ ስራ እንደሚጠይቅም በውይይቱ ተመላክቷል። ኤችአይቪ ቫይረስ እያሳደረ የሚገኘውን ጉዳት ለመከላከል ማህበረሰቡ ትኩረት ሊሰጠው እንደሚገባ የጎንደር ከተማ አስተዳደር ጤና መምሪያ አሳሰበ። ጤና መምሪያው የቫይረሱን መከላከያ ቁሳቁስ ለማሟላት እየሰራ መሆኑንም አስታውቋል። ዝርዝሩን ማህደር አድማሴ። ኤችአይቪ ኤድስ ወደ ኢትዮጵያ መግባቱ ከተመዘገበ ከ40 ዓመታት በላይ ያስቆጥሯል። በሽታው እንደገባ አካባቢው በተደረገ የመከላከል ጥረትና ማህበረሰቡ በወሰደው ጥንቃቄ የቫይረሱ ስርጭት መግታትና መቀየስ እንደተቻለ መረጃዎች ያመላክታሉ። ይሁን እንጂ በመሀል ለቫይረሱ የተሰጠው ትኩረት እየቀነሰ መምጣቱ ነገሩን የተዳፈነ እሳት አድርጎታል። የቫይረስ ስርጭቱ በድጋሚ የመስፋፋት አዝማሚያ እያሳየ መሆኑን መረጃዎች ይጠቁማሉ። ወይዘሮ ሰጠች ፋንታውን የጎንደር ከተማ ነዋሪ ሲሆኑ ቫይረሱ በደማቸው እንዳለ ባወቁ ጊዜ የመገለልና የስነ ልቦና ጫና ደርሶባቸው እንደነበር ያስታውሳሉ። መንፈሳቸውን አጠንክረው ህይወታቸውን እየመሩ የሚገኙት ወይዘሮዋ ሌሎች ወገኖች በበሽታው እንዳይጠቁ እያስተማሩ ይገኛሉ። በ1998 ነው ራሴን ያወቅኩት። ትምህርት ቤት እያለሁ ነው ያወቅኩ። ከዛ በኋላ ግን ያው ብዙ ውጣ ውረድ ነበረው ከማህበረሰቡ ጋር ያለው ችግር። ቤት ድረስ ቤት እንኳን ራሱ የሚያከራይሻል ነበር። በዛን ሰዓት ማህበራዊ ኑሮ እንደዚህ ቀርበሽ ብዙ ነገሩን ለማድረግ አብረሽ እድለኛ ነው የምለው እንደዛ ከነበሩት በስነ ልቦና ጫናው በማህበረሰቡ ያለው ማግለልና መድሎ እኔ ደግሞ የዛን ሁሉ ችግር ተጋፍቼ ምን ይመጣል ብዬ እስካሁን ድረስ ራሴንም ሚዲያ ላይ አውጥቼ አስተምሬያለሁ። ወይዘሮ ከበውሽ ሁለታው ደግሞ ቫይረሱ በደማቸው ቢገኝም በማህበር ተደራጅተው ራሳቸውን በመንከባከብና ሌሎች በበሽታው እንዳይጠቁ የግንዛቤ ፈጠራ ስራ እያከናወኑ ይገኛሉ። ማህበረሰቡ ለበሽታው መዘናጋት የለበትም ይላሉ። ማህበሩ ከተመሰረተ 18 ዓመት ሆኖታል። ራሳቸውን ግልጽ አድርገው ወደ ማህበር መጥተው ራሳቸው መድኃኒታቸውን በትክክል እንዲወስዱ ግልጽ እንዲሆኑ በማህበረሰቡ ደረጃ አንዱ ከአንዱ ግንዛቤ ኖሮት ግንዛቤ የሌለው ትምህርት እንዲሰጥ ነበር ወደ ማህበር የመጣንና ኤችአይቪ ስርጭቱ በአሁኑ ሰዓት አልቆመም። ስርጭቱ እየተባባሰ ወይም ስርጭቱ እየሰፋ ሄዷል። እንቅስቃሴውና ትምህርቱ ደግሞ አሁን የተዘናጋበት ሁኔታ ወይም ደግሞ ሰዎች አሁን ከድሮ አሁን ብናስተምርም የሚሰማ የለም ሰሚ የለም። ለበሽታው የተሰጠው ትኩረት በመቀዝቀዙ ቫይረሱ ሊስፋፋ እንደሚችል ሀሳቡን ያጋራና ወጣት ክፍሌ ሲሳይ ግንዛቤ የመፍጠር ስራ ማጠናከርና በሽታውን መከላከያ ቁሳቁሶች መቅረብ እንዳለባቸው ጠቅሷል። ማህበረሰቡ አሁን ላይ ያለው አመለካከት ከፊቱ ያነሰ ነው ማለት እችላለሁ። ቫይረሱ ስርጭት ከፍተኛ ነው። እንዝላልነት አለ። ከመንግስት አካል ሊኖር ይችላል። ትኩረት አለመስጠት እንደ ማህበረሰቡ በአጠቃላይ የሚቀር ነገር አለ። ኮንዶም አቅርቦት እንደሚነገረው ብዙ አካላት የለም የሚባለው ነገር አለ። በጎንደር ከተማ አስተዳደር ጤና መምሪያ ኤችአይቪ ኤድስ መከላከልና መቆጣጠር ክትትልና ግምገማ ዋና የስራ ሂደት አስተባባሪ ሲስተር ዘነበ ወርቅ ንጋቱ በበኩላቸው በከተማው ከ10 ሺህ በላይ ግለሰቦች ቫይረሱ በደማቸው እንደሚገኝ ተናግረዋል። ሲስተር ዘነበ ወርቅ አክለውም በሽታው የመከላከያ ቁሳቁስ ለማሟላት እየተሰራ መሆኑን አብራርተዋል። የኤችአይቪ ኤድስ እንግዲህ በእንደ ጎንደር ከተማ የተዳፈነ እሳት ነው። ቱሪዝም ሴንተር ናትና ብዙ ጊዜ የተጋላጭ ህብረተሰቦች ስላሉባት ግንዛቤው ህብረተሰቡ አለው የለውም ማለት አይቻልም። ነገር ግን የተዘናጋበት ሁኔታዎች አሉ። ከቫይረሱ ጋር ይኖራሉ ተብሎ የሚገመቱ ከ10 ሺህ በላይ የሚኖሩ አሉ። ኮንደም እጥረቶች አሉ። እነዚህ የኮንደም እጥረቶችን ለአቅርቦቱ አንደኛ በመንግስት በኩል በግዥ የሚቀርብበት ሁኔታ አለ። ሁለተኛ ደግሞ ፓርትነሮቹ ላይ እንጠይቃለን። ሁሉም ባለድርሻ አካላት ተባብረው በመስራት ዜጎችን ከኤችአይቪ ቫይረስ መታደግ እንደሚገባ ሲስተር ዘነበ ወርቅ አሳስበዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና የስካውኖቹን ይመስሉ ነበር። ወደ ዋናው ስቱዲዮን መልሳችሁ ከዜናዎቹ ጋር መቤቱ ነኝ አብራችሁ ቆይታ አደረግኩ። ጤና ይስጥልኝ።
ነው።